ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ ብዙዎቻችሁ የምትወዷትን ብዙዎቻችሁ በጉጉት የምትጠብቋትን የስራ ተሽከርካሪ ባለሶስት እግር ባጃጅ እጅግ በጣም በሚገርምና በሚደንቅ ሁኔታ እንግዲህ ከወራቶች በፊት ወደ እናንተ ሳደርሳችሁ የነበረው መረጃ ጭማሪ አድርጎ የነበረ ቢሆንም በቅርቡም እንግዲህ ከ15 ቀን በፊት አካባቢ አዲስ በከፈትኩት በአዲሱ ቻናል ላይ የሰራሁላችሁ መረጃ አለ። ምናልባት ያው አዲስ ቻናል ስለሆነ ተደራሽነቱ ያን ያክል ስለማይሆን ላታዩ ትችላላችሁ። በዛሬው ዕለት እንግዲህ እጅግ በከፍተኛ ሁኔታ ቅናሽ አድርጎ ነው ሙሉ ዝርዝር መረጃውን ይዤላችሁ የቀረብኩት። በተጨማሪም ደግሞ አንድ እጅግ በጣም አስደሳች የሆነ መረጃ ተሰምቷል። ይሄውም እንግዲህ ከነዳጅ ጋር በተያያዘ ሲሆን በዛሬው ዕለት እንግዲህ በሀገራችን ኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት በተመለከተ በድሬዳዋ ከተማ ሊጀመር ስለመሆኑ አዲስ መግለጫ ወጥቶ እንግዲህ በተለይ አሁን ላይ ያለው የነዳጅ ዋጋ በሀገራችን ኢትዮጵያ የዋጋው መጨመርና የነዳጅ ማጣት እንግዲህ የብዙዎቻችን ችግር ስለሆነ ይህንን መረጃ አብሬ ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ዛሬ ማለትም ጥር 18 2018 ነው እንግዲህ ይህንን መረጃ ወደ እናንተ ይዤላችሁ የቀረብኩት። በተለይ ለባጃጅ ፈላጊዎች እጅግ በጣም መልካም የሆነ ዜና ነው። ይህንን በተመለከተ ወደ እናንተ በማስቀደም እንዲሁም ደግሞ መግቢያ ላይ እንደገለጽኩላችሁ በሀገራችን ኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት መተንፈሻ ላቦራቶሪ በድሬዳዋ ስራ ሊጀምር ስለመሆኑ በተለይ ይህ ሁኔታ ሲጀምር የሀገራችንን የነዳጅ እጥረት እንዲሁም የዋጋ ጭማሪውን ሙሉ በሙሉ ይቀርፋል ወይስ እንዴት ነው የሚሉትን ሙሉ ዝርዝር መግለጫውን ወደ መጨረሻው ላይ ወደ እናንተ የማደርስና የማስደምጥ ነው የሚሆነው። ይጠቅማችኋል። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ ለማለት እወዳለሁ። በዛሬው ዕለት እንግዲህ የአርኢ ባጃጅ አሁናዊ ዋጋው እጅግ የተጋነነ ቅናሽ ተደርጎበት ሙሉ ዝርዝር መረጃው እንግዲህ ከወሎና አካባቢ መጥቶልኝ ነው ወደ እናንተ ያደረስኳችሁ ያለሁት። በተለይ በአሁን ሰዓት ላይ እንግዲህ ብዙዎቻችሁ ባጃጅን ገዝታችሁ አዋጭ ወይንም ትርፋማ የስራ ሁኔታ ነው ለምትሉ ይህ ቪዲዮ ለእናንተ ጠቃሚ ነው። በርግጥ በአሁን ሰዓት ባጃጅ ገዝታችሁ ወደ ስራ ግቡ የሚለውን ሪከማንድ አላደርግም። ምክንያቱም ከባጃጅ የሚገኘውን ገቢ ስታስቡትና የምታወጡትን ወጪ ስታስቡት ሊመጣጠን አይችልም። በባለፈው ፕሮግራማችንም የሰጠዋችሁ መረጃ እንዳለው እንግዲህ ባጃጅን ከመግዛት ይልቅ 2 እና 3 ሆናችሁ ደከም ያለው እንኳን ሚኒባስ ገዝታችሁ ወደ ስራ ብታሰማሩ እናንተን ተጠቃሚና ትርፋማ ያደርጋችኋል የሚል መረጃ ወደ እናንተ አድርሻለሁ። ሆኖም ውሳኔው የእናንተ ነው። እንግዲህ ይህንን ባጃጅ በአሁን ሰዓት እንግዲህ ከቦታ ቦታ ወሎና አካባቢው ማለት ነው ወደ ወልዲያ ያለው፣ ደሴ ያለው፣ ኮምቦልሻ ያለው፣ ኬሚሴ ያለው ዋጋቸው እንግዲህ የ10ና የ20 እስከ 30 ሺህ ብር በመካከላቸው ልዩነት ይኖራል። ዞሮ ዞሮ በአሁን ሰዓት ላይ ማለትም ጥር 2018 18ኛው ቀን ላይ አሁናዊ ዋጋው እንግዲህ በወሎ አካባቢ ኮምቦልሻ፣ ደሴ፣ ኬሚሴ እንዲሁም ወልዲያ ማለት ነው ያለበት የዋጋ መረጃም ከቦታ ቦታ ልዩነት ቢኖራቸውም ከ530 ሺህ ብር ጀምሮ ለሽያጭ መቅረባቸውን ተመልክተናል። እንግዲህ ወደ 100 እና 110 ሺህ ብር አካባቢ ቅናሽ አድርገዋል። በተለይ አሁን ሰዓት ላይ የመኪና ዋጋ በሀገራችን ኢትዮጵያ በሚሊዮኖች እየጨመረበት ሰዓት ነው። ምናልባት ይህንን መረጃ ከሰራን በኋላ እንግዲህ ሊጨምርም ሊቀንስም ስለሚችል አሁናዊ ዋጋው እንግዲህ ይህን ይመስላል ማለት ነው። በቀጣይ ደግሞ የቲቪኤስ አሁናዊ ዋጋው ስንት ነው የማደርሳችሁና የማስደምጣችሁ ይሆናል። አሁን መግቢያ ላይ የገለጽኩላችሁን እንግዲህ ከነዳጅ ጋር ተያይዞ በዛሬው ዕለት አዲስ መረጃ መሰማቱ በተለይ በሀገራችን ያለውን የነዳጅ ዋጋ እጅግ ከፍተኛ የሆነ እየናረ መምጣቱና እንዲሁም ደግሞ የዋጋው መናር ብቻ ሳይሆን ማግኘት እንኳን የማንችልበት ደረጃ ነበር ያለው። ታዲያ በዛሬው ዕለት እንግዲህ በኢትዮጵያ የመጀመሪያው የሆነው የነዳጅ ምርት መፈተሻ
ላብራቶሪ በድሬዳዋ ስራ ሊጀምር መሆኑ ተሰምቷል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በመጨረሻ ምዕራፍ ላይ በመገኘቷና የአህጉራዊ ነፃ የንግድ ቀጠና ተሳታፊ በመሆኗ ከመቼውም ጊዜ በላይ ጥራት ያላቸው ምርቶች ለገበያ ማቅረብ እንዳለባት ነው እየተገለጸ ያለው። ምርቶች በአህጉራዊና ዓለም አቀፍ ገበያ ሲቀርቡ የዓለም አቀፍ ተቋምን መስፈርት ማሟላት እንደሚጠበቅባቸው የገለጹት የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ናቸው። ምርቶች ወደ ውጭ ሲላኩም ሆነ ወደ ሀገር ውስጥ ሲገቡ ከደረጃ በታች እንዳይሆኑ ከሚፈለጉ መስፈርቶች ልማቶች መካከል የጥራት መቆጣጠሪያ ተቋማት ዋነኞቹ መሆናቸውን ኢንጂነር መዓዛ አስረድተዋል። የኢትዮጵያ ተስማሚነት ምዘና ድርጅት ከዋናው መስሪያ ቤት በተጨማሪ እንደ አዳማ፣ ሐዋሳና ጅማ ባሉ የኢንዱስትሪ ፓርኮች በሚገኙባቸው አካባቢዎች የተቀላጠፈ አገልግሎት ለመስጠት የጥራት ፍተሻ ማዕከላትን እያስፋፋ ይገኛል። በቀጣይ ሳምንትም በድሬዳዋ ከተማ በኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት ጥራት መፈተሻ ላብራቶሪ ስራ እንደሚጀምር ኢንጂነር መዓዛ ለመናኸሪያ ሬዲዮ ተናግረዋል። ታዲያ ይህ ሁኔታ በሀገራችን ያለውን የነዳጅ ዋጋ ንረት ይቀንሰው ይሆናል ተብሎ የታሰበ ከመሆኑ በላይ በተለይ አሁን ላይ ነዳጅ የለም እየተባለ በአካባቢው ብዙዎች የሚማረሩበትን እንግዲህ ሊቀርፍ ይችላልም ተብሏል። ድሬዳዋ የነፃ ንግድ ቀጠና እንደመሆኗ ከአህጉሩ የሚገኝ ሆነ ወደ ውጭ የሚላክ ምርቶች ጥራታቸውን በቀላሉ ተረጋግጦ እንዲዘዋወሩ ያስችላል ሲሉ ኢንጂነር መዓዛ አክለዋል። የላቦራቶሪ ማዕከላትን መገንባትና ተደራሽ ማድረግ የድርጅቱ ተቀዳሚ ተግባር መሆኑን ጠቅሰው የኢትዮጵያ ተስማሚነት ምዘና ድርጅት ባለፈው ቅዳሜ በአዳማ ከተማ ያስገነባውን የፍተሻ ላቦራቶሪ ቅርንጫፍ ማዕከል የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በተገኙበት በይፋ ማስመረቃቸውም ይታወሳል። እንግዲህ በዛሬው ዕለት የባጃጅ ዋጋ ማለትም የአርኢ ባጃጅ አሁናዊ ዋጋ በሀገራችን ኢትዮጵያ ምን ያክል እየተሸጠ ነው የሚለውን በተለይ በመቶ ሺዎች እንግዲህ ቅናሽ አድርጎ ሙሉ መረጃ ነው በዛሬው ዕለት ወደ እናንተ ይዤላችሁ የቀረብኩት። በተለይ በውጭ ሀገራት ያላችሁ ይህ መረጃ ብዙ ጊዜ እየተከታተልን ስናደርሳችሁ ብዙዎቻችሁ የሚሰማችሁ ደስታ አለ። ሐሳብ አስተያየታችሁን በኮሜንት አስቀምጡን። ምክንያቱም ውጭ ሆናችሁ ይህንን ባጃጅ ገዝታችሁ ወደ ስራ መግባት የምትፈልጉ ብዙ ስላላችሁ ዞሮ ዞሮ ይህ ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ ሸር እያደረጋችሁ እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።